ኢየሱስ ክርስቶስ ለምን ሰው መሆን አስፈለገው? ለምን ሰው መሆን አተጋው? ሰው እስከ መሆን ድረስ ለምንድን ነው ዝቅ ያለው? ሳናውቀው በመቅረታችን በኃጢአት ድንዛዜ በመያዛችን ምክንያት የተፈጠረውን ፍጥረት ሁሉ ወደ ማምለክ አዘንብለን ነበር። ከወቀሳ ከከሰሳ ነፃ ያወጣን ዘንድ ስለኛ በነገሥታት ተከሰሰ። ከምንናገረው በላይ ነው እግዚአብሔር። ከተጻፈልን በላይ ነው እግዚአብሔር። ከተመሰለው በላይ ነው እግዚአብሔር። አዳም ለሰራው ኃጢአት የተከፈለው ዋጋ ሞት ነበር። እርሱነቱን በተጨባጭ ለፍጥረቱ ሳይገልጥ ቢቀር እግዚአብሔር ከሰዎች የሩቅ አምላክ ይባል ነበር። ወገኖቼ ማን መምህር ሆነ ብሎ ሰው ልጅ ሰበብና ምክንያት ላመጣ እውነተኛ መምህራችን ሆኖ መጣ። ዕዳ ኖሮበት ያን ዕዳ ለመክፈል ሰው የሆነ አይደለም። የኔና የናንተን ዕዳ ይከፍል ዘንድ ነው ሰው የሆነ። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ እግዚአብሔር ቅዱስ ፈቃድ የምንቆይበት ርዕሰ ጉዳይ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሰው ሆኖ በሥጋ ተገልጦ እኛን ከማዳኑ ጋር በኦርቶዶክሳዊት ቤተክርስቲያን የሚሰጠውን ትምህርት፣ ሰው የመሆኑን ምስጢር፣ ነገረ ሥጋዌውን ሰው የመሆኑን ነገር ጥቂት በጥቂት እንማራለን። አታውቁትም ብዬ ሳይሆን ነገሩን በደንብ ለማጽናት ደግሞ ዕለት ዕለት መስማት ያለብን ጉዳዮች በመሆናቸው ይህንን ርዕስ እንድንመካከርበት መርጬዋለሁ። እግዚአብሔር ከሁላችን ጋር ይሁን። ማስታወሻ እንድትይዙ ጥቂት ማስታወሻ ይዛችሁ ቤታችሁ ገብታችሁ ከቅዱሳት መጻሕፍት ጋር ተዋውቃችሁ ነገሩን በአእምሯችሁ አሰላስላችሁ ለራሳችሁ ለሌሎችም መትረፍ እንድትችሉ አደራላችኋለሁ። ይሄ ሁልጊዜ ስራችን ሊሆን ይገባል። እግዚአብሔር ይርዳን። መነሻ የምናደርገው የእግዚአብሔር ቃል ንዑድ ክቡር የሚሆን ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የተናገረው ቃል ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እንዲህ ይላል፣ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። የእግዚአብሔርነት ምስጢር ያለ ጥርጥር ታላቅ ነው። ርዕሳችንን ያለ ጥርጥር ታላቅ ነው ልትሉ ትችላላችሁ። ምክንያቱም በሥጋ የተገለጠውን፣ ለመላእክት የታየውን፣ በአሕዛብ የተሰበከውን፣ በዓለም የታመነውን፣ በክብር ያረገውን እጅግ አስደናቂውን የጌታችን ሰው መሆንን ጥቂት ስለምናይበት ያለ ጥርጥር ታላቅ ነው ይህ ምስጢር ነው የሚለው ቅዱስ ጳውሎስ። መጽሐፍት በተለይ የእግዚአብሔርን ነገር ለመመርመር የኔና የናንተ ሕሊና አይችልም። ሰው ሆኖ መገለጡን ለመመርመር ሕሊናችን ያቅተዋል። ሕሊና መርምሮ ያልቻለውን ደግሞ ቃል ገልጦ ሊናገረው አይችልም እና ከምንናገረው በላይ ነው እግዚአብሔር። ከተጻፈልን በላይ ነው እግዚአብሔር። ከተመሰለው በላይ ነው እግዚአብሔር። ከተሰበከው በላይ ነው እግዚአብሔር። ልንናገርለት አንችልም፣ ያቅተናል፣ ይደክመናል። ለዚህ ነው ያለ ጥርጥር ታላቅ ነው ያለው። መጽሐፈ ኢዮብ ምዕራፍ 11 ቁጥር 7 የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ሁሉን የሚችል አምላክንስ ልትመረምር ትችላለህን? ይላል። የማይቻለውን ነው የምንጀምረው፣ ግን ደግሞ አቅቶን እንደምንመለስ አንጠራጠርም። እንደ አባ ሕርያቆስ እኛማ ምኑን እንመረምረዋለን? ጥቂት ንጹሐን፣ ጥቂት ቅዱሳን፣ ጥቂት ሰውነታቸውን ንጹሕ ያደረጉ ደጋግ አባቶች የነገሩንንና ያስረዱንን እንናገራለን እንጂ እኛማ እንዴት ብለን እንመረምረዋለን? እንዴትስ ብለን እናውቀዋለን? እንዴትስ ብለን እንገልጠዋለን? ለዚህ ነው ይህ ምስጢር ያለ ጥርጥር ታላቅ ነው የተባለ። ይህን ታላቅ ነገር በነገር ብንመረምር የማይደረስበት መለኮቱን ከማወቅ ሕሊና ይደክማል፣ ያጥራል። ቃልም ሕሊና ያላየውን ሊገልጠው አይችልም ያለው ባስልዮስ ዘቂሳርያ ነው። ይደክማል፣ ያጥራል፣ አቅም ያንሰዋል፣ መግለጥ አይቻለው። ታዲያ እንዴት አድርገን ነው ካላችሁኝ፣ ክብር ምስጋና ይሁንለትና ስለ እርሱ በብዙ እንመረምራለን፣ ዳሩ ግን መተርጎም ያቀተናል። እናስ ታላቅ ነው ብለን አድንቀን እንቀመጣለን። መርምረን የማንደርስ ግን የምናደንቀው እጹብ ድንቅ ምስጢር ነው። ይህን ምስጢር ጥቂት በጥቂት እናያለን። እግዚአብሔር ከሁላችን ጋር ይሁን። ለምን ሰው ሆነ? እግዚአብሔር በተለየ አካሉ ወልድ ኢየሱስ ክርስቶስ ለምን ሰው መሆን አስፈለገው? ለምን ሰው መሆን አተጋው? ሰው እስከ መሆን ድረስ ለምንድን ነው ዝቅ ያለው? መጀመሪያ የምናየው ነጥብ እሱን ነው። የመጀመሪያው ነጥብ ወገኖቼ፣ እግዚአብሔር ሰው የሆነው በሥጋ የተገለጠው በመንፈስ የጸደቀው ለመላእክት የታየው
በአሕዛብ የተሰበከው በክብር ያረገው በሁሉ የታመነው ለምንድን ነው በሥጋ መገለጥ ያስፈለገው? አንደኛ በእኔና በእናንተ ላይ ደግሞ በአዳም ላይ የተፈረደበትን የሞቱን ፍርድ ያስቀርለት ዘንድ ነው ሰው የሆነው። ደግሞ አለው ሞት ተፈርዶብን ነበር። መቃብር በመግባት ላይ ሲኦል መግባት ተጨምሮብን ነበር። ከሞት ነፃ ያወጣን ዘንድ የሞትን እስራት ይፈታልን ዘንድ የሞትን መውጊያ ይሰብርልን ዘንድ ዳግመኛም ሕይወት ይሰጠን ዘንድ ለዚህ ነው በሥጋ የተገለጠው። መጽሐፍ ቅዱስ እንዲህ ይላል ዕብራውያን ምዕራፍ 2 ቁጥር 14 ላይ በሞት ላይ ሥልጣን ያለውን በሞቱ እንዲሽር ይሄውም ዲያብሎስ ነው ይላል። ሞት በኃጢአት ምክንያት ወደ ዓለም ገብቷል። ይህንኑ ይሽረው ዘንድ ሞትን ያስወገደው ዘንድ መሞት ተገብቶታል። ለዚህ ነው የማይሞተው ሞቶ የሞትን መውጊያ ይሰብር ዘንድ ሞትን ከኛ ያርቅ ዘንድ በሞት እስራት መፈታትን ያበስረን ዘንድ መቃብርን ይሽር ዘንድ ሕይወትን ይሰጠን ዘንድ በሞት ላይ ሥልጣን ያለውን በሞቱ እንዲሽር ለዚህ ነው ሰው ሆኖ የተገለጠው። ወገኖቼ አዳም ለሠራው ኃጢአት የተከፈለው ዋጋ ሞት ነበር። መጽሐፍ ቅዱስ የኃጢአት ደሞዝ ሞት ነው ይላል ሮሜ መልእክት ምዕራፍ 6 ላይ። በነፍስ በሥጋ ሞቷል። ይህንን ሞት የሚሽረው በኃጢአት ምክንያት የመጣውን ራሱ እግዚአብሔር ነው። እስኪ ልጠይቃችሁ፣ የላይኛው ፍርድ ቤት የፈረደውን ፍርድ የስረኛው ፍርድ ቤት ሊያነሳ ይቻለዋል? አይቻለው። ሞትን ትሞታለህ ብሎ የፈረደበት ማን ነው? እግዚአብሔር አይደለምን? ይህንን ሞት ሊያነሳለት የሚችለው ራሱ እግዚአብሔር ብቻ ነው ወገኖቼ። ለዚህ ነው ሞት ሊወገድ ባለመቻሉ ኃጢአትን በሰው ልጆች ሰልጥኖ በመቅረቱ ሞት እንዲወገድ ሞትን የፈረደው ራሱ እግዚአብሔር ሞታችንን ያነሳዝልን ዘንድ ለዚህ ነው ሰው የሆነው። አንደኛ መጽሐፍ ቅዱስ በግልጽ እንዲህ ይላል፣ እግዚአብሔር በልጁ ሞት ታረቀን ይላል። ሞቱ መዳኛችን ሆነ። ሞቱ የጸቡን ግድግዳ ፈረሰልን። መተያየት አቅቶን ነበር፣ በመካከል የጸብ ግድግዳ ነበር፣ እሱን አስወገደልን። ለዚህ ነው በልጁ ሞት ታረቀን ያለው። የኃጢአት ደሞዝ ሞት ነበርና ያንን ዋጋ ይከፍልለት ዘንድ ሰው የሆነው አምላክ የግድ መሞት ነበረበት ካሳ ቤዛ ለመሆን። ስለዚህ ንጹሑ ሞተ፣ ቅዱሱ ተቀበረ። ሞትን በመሞቱ ምክንያት ሻረ፣ በመቃብርም አስቀረ፣ ኃጢአትንም ድል ነሳ። ለዚህ ነው ሰው የሆነው ሞታችንን ያስወግድልን ዘንድ ነው። መቃብራችንን ይሽርልን ዘንድ ነው። ስራታችንን ይፈታልን ዘንድ ነው። አንደኛ። ሁለተኛ ለምን ሰው ሆነ? ወገኖቼ አሁንም እንዳልኩት መጽሐፍ ቅዱስ በግልጽ ለምን ሰው እንደሆነ ለምን እንደተገለጠ ሲናገር እንዲህ ይላል። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9 ላይ የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል። ደግሞ አለው የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል። ጸብ የዲያብሎስ ሥራ ነበር። ኃጢአት የዲያብሎስ ሥራ ነበር። ክፋት የዲያብሎስ ሥራ ነበር። ሞት የዲያብሎስ ሥራ ነበር። ይህንን ያፈርስ ዘንድ ጸብን በሰላም ይለውጥ ዘንድ መራራቅን በአንድነት ያመጣ ዘንድ ኃጢአትን በጽድቅ ይለውጥ ዘንድ ሐሰትን በእውነት ያጸናት ዘንድ የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል። ሁለተኛው ይሄ ነው። ሶስተኛው ብዙ ነጥብ ስለማነሳ ፈጠን የምለው ለዚህ ነው። ሶስተኛ ለምንድን ነው ሰው የሆነው? አባቶቻችን እንዲህ ይላሉ፣ እርሱነቱን የባህሪ አምላክነቱን እግዚአብሔርነቱን በተጨባጭ እናውቀው ዘንድ ለዚህ ነው ሰው የሆነው ይላሉ። በተጨባጭ ራሱን ለፍጥረቱ ይገልጥ ዘንድ ነው እግዚአብሔር ሰው የሆነው። ወገኖቼ ሰው ከመሆኑ ከመገለጡ በፊት አባቶቻችን እግዚአብሔርን እንዳዩ መላእክትንም ባዩ ጊዜ ወዮ ዓይኖቼ የሰራዊት ጌታ እግዚአብሔርን አይተዋልና ወዮ ሞትኩ ይሉ ነበር። እግዚአብሔርን ማየት እንደ ሞት ይቆጥሩት ነበር። ወገኖቼ እርሱነቱን በተጨባጭ ለፍጥረቱ ሳይገልጥ ቢቀር እግዚአብሔር ከሰዎች የሩቅ አምላክ ይባል ነበር። ወገኖቼ እዩ፣ በጥንቱ ሙሴ እባክህ ፊትህን አሳየኝ ሲለው ታስታውሱ ነበር። ሰው ፊቴን አይቶት በሕይወት አይኖርምና ፊቴን ልታየው አትችልም ብሎት ነበር። ይልቁንም ጀርባዬን ታየዋለህ ብሎት ነበር። አያችሁ፣ በመለኮታዊ ክብሩ በዚያ ገናንነቱ እግዚአብሔርን ሊያየው የሚችል ፍጥረት የለም። ስለዚህ ፍጥረት እግዚአብሔርን ለማየት ናፍቆ ነበረ። እርሱነቱን በተጨባጭ ለማወቅ ጓጉቶ ነበረ። ወገኖቼ ታዲያ እግዚአብሔር እሱነቱን በተጨባጭ ለፍጥረቱ ሳይገልጥ ለምን ይቀር? አያችሁ፣ ዳሰነው፣ አይተነው፣ በልተነው፣ አውቀነው ለኛ ያለውን ፍቅርና ርኅራኄ ጥልቅ የሆነው ማንነቱን ተረድተነው ሕይወት እናገኝ ዘንድ በተጨባጭ እርሱነቱን እናውቀው ዘንድ
ለዚህ ነው ሰው የሆነው። ጌታችን በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንተን ማወቅ ይህች የዘላለም ሕይወት ናት ይላል። ወገኖቼ ሳናውቀው በመቅረታችን በኃጢአት ድንዛዜ በመያዛችን ምክንያት እዩ የተፈጠረውን ፍጥረት ሁሉ ወደ ማምለክ አዘንብለን ነበር። ፀሐይን ተደፋንላት፣ ጨረቃንም ተገዛንላት፣ ለባሕር አማልክቶችም ሰዋንላቸው፣ ተራራውንም ተደፋንለት፣ ኧረ ሰዎችንም ጭምር አመለክናቸው። የሮም ምክር ቤት በአብላጫ ድምፅ አማልክትን እስከ መሾም ደረሰ። በእያንዳንዱ ቤት ጣዖት ተቀመጠ። ፍጥረት ፈጣሪውን ሳያውቅ እንዲሁ በእውር ድንብሩ አገኝ አጣውን በጨለማ ተቅበዘበዘ። ታዲያ እግዚአብሔር ፍጥረት ጣዖታትን እንዳመለኩ፣ ለእንስሳት እንደሰገዱ፣ ለባሕር አማልክት እንደተደፉ፣ ፀሐይና ጨረቃን ለከዋክብትም እንደተገዙ እነ ዜውስን እነ አርጤምስን እነ አፖሎን እነ አስቀላጴስን እነ ዲዮናስዮስን እንዳመለኩ እንዲሁ ይቅሩ። ፍጥረት ፈጣሪውን ሳያውቅ እንዲሁ መቅበዝበዝ ነበረበት። ለዚህ ነው ወገኖቼ የክብር ባለቤት ራሱ እግዚአብሔር ራሱን ለፍጥረቱ በሚገባ መጠን ይገልጥ ዘንድ ሰው ሆኖ የተገለጠ። ወገኖቼ ፍጥረት በፈጣሪ ፈንታ የተፈጠሩትን ፍጥረታት ሁሉ ስላመለክ እኮ ነው የክብር ባለቤት ጌታችን ሰው ሆኖ የተገለጠ። አዎ ፀሐይን ባመለክን ጊዜ የፀሐይ አምላክ ተገልጧልና ፀሐይን እያጨለመ ተገለጠ፣ ጨረቃን ደም እያለበሰ ተገለጠ፣ ከዋክብትን እያረገፈ ተገለጠ፣ ውሃን ወደ ወይን እየለወጠ ማዕበላትንና ነፋሳትን እየገሰጸ ውሆቹን እየረገጠ ዮርዳኖስን እያሸሸ በተራሮች ለተንበረከከ ፍጥረት አዎ ተራሮችን እንደ ጊደር እያዘለለ እናንተ ወንዞች እናንተ ውሆች ምን ሆናችሁ ነው እንዲሆናችሁ ብሎ ቢጠየቅ የውሆች አምላክ እኮ ተገልጦ ነው ያሉ ውሆች እስከ መመስከር ደረሱ። ምን ማለት ነው? ፍጥረት ወደ ፈጣሪው ቀልቡን እንዲመልስ እያንዳንዱን ያረመ ሰው ሆኖ ተገለጠ። ፍጥረት አጋንንትን፣ ጣዖታትን፣ ሰውን፣ ቁሳቁስን፣ ፍጥረታትን ወደ ማምለክ ደርሶ ስለነበር ወደ ራሱ ይመልሰን ዘንድ ሰው ሆኖ ተገለጠ። ለዚህ ነው ሰው ሆኖ የገለጠ። አሁን አወቅ ነው፣ አሁን በላ ነው፣ አሁን ጠጣ ነው፣ አሁን ዳሰስ ነው፣ አሁን አብረነው ኖርን፣ ፈጣሪን አወቅን፣ ተረዳ ነው። ስለዚህ ፈጣሪያቸውን ያወቁ ሰዎች ወገኖቼ ጨረቃን እንዴት ያመልካሉ? ለከዋክብትስ እንዴት ይደፋሉ? ለተራሮችስ እንዴት ይሰዋሉ? ጨሌንስ እንዴት ቅቤ ይቀባሉ? ዛፎችንስ እንዴት ቅቤ ይቀባሉ? የፍጥረታት አምላክ ተገልጧል። ማን ለባሕር አማልክት ይሰዋል? ከዛ በኋላ አያችሁ፣ በተጨባጭ ፈጣሪ ለፍጥረቱ ራሱን ይገልጥ ዘንድ ነው ሰው የሆነ ወገኖቼ። አራተኛ ለሰው የገባውን ቃል ኪዳን ይፈጽም ዘንድ ነው ጌታችን ሰው የሆነው። የገባው ቃል ኪዳን ምን ነበር ታስታውሳላችሁ? አዳም በወደቀ ጊዜ የመጀመሪያው የተስፋ ቃል በኦሪት ዘፍጥረት ምዕራፍ 3 ላይ አዳም ከኛ እንደ አንዱ ሆነ የሚለው ቃል ከኛ እንደ አንዱ ሆነ። አምላክነትን ሽቶ ሰውነትንም እንኳን ሳይቀር ያጣው የሰው ልጅ ቃል ኪዳን የተገባለት ገና በዛው ጊዜ ነበር። አዳም ከኛ እንደ አንዱ ሆነ የሚል ቃል ኪዳን ስጋውን ነስቶ በዘባነ ኪሩብ አስቀምጦ ያ የሰው ስጋ እንቲያው ለቃል ኮነ ለስጋ ወእንቲያው ለስጋ ኮነ ለቃል የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆኖ በተዋህዶ ከብሮ የአብ ልጅ የማርያም ልጅ በተዋህዶ ከፍ ብሎ አምላክነትን ተመኝቶ የነበረው ለምን ይቀርብሃል ብሎ እንዳጓጓህ አይቅርብህ እንደተመኘህ አይጥፋብህ ብሎ ክቡር እግዚአብሔር ክብሩ የተለየውን የሰው ልጅ ክቡር አምላክ ሊያደርገው የጸጋ ገዥነትን አጥቶ የነበረውን የባህሪ ገዢ ሊያደርገው ከፍ ወዳለ ክብር ሊያደርሰው ነው የተገለጠ። አራተኛ ቃል ኪዳኑን ይፈጽምለት ዘንድ ነው ሰው የሆነው። አምስተኛ መላእክት ሊያዩት ይወዳሉ። ክንፎቻቸውን ሁለት ክንፎቻቸው ፊታቸውን ሸፍነው ሁለት ክንፎቻቸውን እግሮቻቸውን ሸፍነው በሁለት ክንፎቻቸው እየበረሩ ከተፈጠሩበት ቀን ጀምሮ ቅዱስ ቅዱስ እያሉ አመሰገኑ። ግን አንድ ነገር ናፈቁ፣ ግን አንድ ነገር ተመኙ። ምን ብለው? ሰው ሆኖ አይተነው ገልጦ ተመልክተነው ብለው ተመኙ። አባቶቻችንም ይህን ተመኝተው ለብዙ ዘመናት ኖሩ። አክሲማሮስ ኤጲፋኒዎስ እንደገለጸው ብትፈጥረው ደህና ነው፣ ባትፈጥረው ምንም አይደለም አሉት ይላል። ከዚያስ ሰው ሆኖ ስጋ ለብሶ ሲያሳያቸው ይልቅ ወደደች እመቤታችን ቅድስት ድንግል ማርያምን ገና ቀድሞ ሲያስጎበኛቸው እንዲህማ ከሆነ ሰው ሆነ ምናይህ ከሆነ
እሷንም የምናያት ከሆነ ፍጠረዋ አሉት ይላል። ያን ተመኝተው ዋግተው ይኖሩ ነበር ወገኖች። ለዚህ እኮ ነው መጽሐፍ ቅዱሳችን ከሩቅ አይተው ተሳለሙት የሚለው። ሁሉም እየተሳለሙት፣ ሁሉም እየናፈቁት፣ ሁሉም እየጓጉለት እኮ ነው የኖሩት። አብርሃም በመምሬ አድባር ዛፍ ስር በቀትር እየተቀመጠ ይናፍቀው ነበረ። ያዕቆብ ታስታውሳላችሁ፣ ሊሞት ሲል በዘንጉ ስር እየሰገደ ይናፍቀው ነበረ። ማን ያልናፈቀው አለ ወገኖቼ? ተምኔተ መላእክትን ተምኔተ አበውን ለመፈጸም የተመኙትን ያሳያቸው ዘንድ ሰው ሆነ። ለዚህ ነው ወገኖቼ ሰው የሆነው። ሌላውና የመጨረሻው ለዚህ ጉዳይ ብቻ አጠርስ አድርገው፣ ሌላውና የመጨረሻው ስድስተኛው ለምንድን ነው ሰው መሆን ያተጋው? እይ ወገኖቼ፣ እግዚአብሔርን ማንም ሰበብና ምክንያት እንዳያቀርብ ማን አስተማረ? ማን አብነት ሆነ? ማን መከረ? ማን መንገዱን አሳየን? ማን ወደ ላይ መውጫ መሰላሉን ማን አሳየን? ማን መምህር ሆነ ብሎ ሰው ልጅ ሰበብና ምክንያት እንዳያመጣ እውነተኛ መምህራችን ሆኖ መጣ። እኔ የዋህ በልቤም ትሑት ነኝ ከኔ ተማሩ እያለ መጣ። ወገኖቼ እንደወጡ ይቅሩ፣ እንደጠፉ ይመለሱ፣ አገኛጣቸውን ይደናበሩ አላለም። የጽድቅ መንገድን የመንግሥተ ሰማያት ጎዳና ዲያብሎስን ድል መንሳትን ጽድቅን መውረስ ከማን እንማር እንዳንልና ተስፋ እንዳንቆርጥ ራሱ መምህር ሆኖ መጣ። ራሱ አስተማሪ ሆኖ፣ ራሱ ዘካሪ ሆኖ፣ ራሱ መካሪ ሆኖ፣ ራሱ ራሱ መንገድ ነው፣ የመንገዱም ደግሞ አሳይ ሆኖ መጣ። ወገኖቼ አንድ መምህር ተማሪውን ሲያስተምር በተማሪው ልክ ዝቅ ይላል አይልም? ይላል። በተማሪው ዝቅ ብሎ እኮ ነው የሚያስተምረው። ምክንያቱም ፈጠን ብሎ ማንበብ እየቻለ ገና ለጀማሪ ተማሪዎቹ ሲል መምህሩ ፊደል መቁጠር ይጀምራል። እውነት አሰብ ሀ ሁ እያለ ይቆጥራል። ፈጠን ብሎ ማንበብ ሳይችል ቀርቶ አይደለም። በተማሪው ደረጃ ግን ምን መሆን ስላለበት ዝቅ ብሎ መጣ። እንደኛ እየበላ እየጠጣ መጣ። እንደኛ እየተኛ እያንቀላፋ መጣ። እንደኛ እየተራበ መጣ። እንደኛ እያለቀሰ መጣ። እንደኛ እየተገፋ መጣ። ከኃጢአት በቀር ዘንበለ ኃጢአት ባሕቲታ ለብቻዋ ከኃጢአት በቀር እንደኛ ሰው ሆነ። እንደኛ ደከመ። አሁን ማን ሊከሰው? አሁን ማን ሊያማው? አሁን ማን ሊወቅሰው ይችላል? ራሱ አስተማሪያችን ሆነ። ለነዚህና ለበርካታ ነጥቦች ነው ሰው የሆነው። አንዳንዶች በዚህ ምክንያት ሰው ሆኗል ስንል ወገኖቼ፣ አይ ሰው የሆነውማ ራሱን የሚጠቅም ዘንድ ነው እንጂ ለኛ አይደለም ሰው የሆነው ባዮች ላይ ጠፉ ይችላሉ። ለምንድን ነው ሰው የሆነው ካላችሁ፣ ስለኛ ነው ሰው የሆነው፣ ስለኛ። ለዚህ ነው ጸሎተ ሃይማኖታችን ዘበንቲያን የሚለው ስለኛ ነው ሰው የሆነው። እከብር ኃይል እሱ ክቡር ነው፣ እነጻ ኃይል ንጹህ ነው፣ እቀደስ ኃይል ቅዱስ ነው፣ እጠቀም ኃይል ጠቃሚ ነው። ሰው በመሆኑ ምን የሚጠቀመው ጥቅም አለ? ስለኛ ነው። ሁለተኛው ነጥብ እንድትይዙልኝ የምፈልገው ስለኛ ነው ሰው የሆነው፣ ስለኛ። ለዚህ ነው ተሰብአ በእንቲአነ፣ ስለኛ ሰው ሆነ። ተሰቅለ በእንቲአነ፣ ስለኛ ተሰቀለ። ሞተ በእንቲአነ፣ ስለኛ ነው የሞተው። አዎ ስለኛ ተነሳ፣ ስለኛ አረገ፣ ስለኛ ይመጣል። አርገ ከመ ያለቁ ዕርገተ ጻድቃን፣ የጻድቃንን ዕርገት ያሳውቅ ዘንድ አረገ። ስለኛ ወገኖቼ፣ ስለኛ ሰው በመሆኑ እኛን አምላክ አድርጎን የለ? አዎ ስለኛ። ምድራዊ በመሆኑ እኛን ሰማያዊ አድርጎን የለ? አዎ ስለኛ። ግዙፍ በመሆኑ ረቂቃን አድርጎን የለ? አዎ ስለኛ። በመሞቱ ሕይወት ሰጥቶን የለ? አዎ ስለኛ። በመከሰሱ በመወቀሱ በመታሰሩ ከክስ እኛን ነፃ አውጥቶን የለ? አዎ ስለኛ። እንጂ እሱ ምን የክስ ጽሕፈት ነበረው? የክስ ጽሕፈቲቷን እንኳን አታስታውሱ? ምን ነበር የምትለው? ኢየሱስ ናዝራዊ ንጉሥ አይሁድ። ይኸውን ምን ክስ ነው ወገኖቼ? ክሳችንን ይሰርዝልን ዘንድ የማይከሰሰው አምላክ ምን ክስ፣ ምን አንዳች ነገር ዲያብሎስ የሚከሰው አለ? እሱ ከወቀሳ ከከሰሳ ነፃ ያወጣን ዘንድ ስለኛ በነገሥታት ፊት ተከሰሰ፣ ስለኛ በአላውያን ፊት ታሰረ፣ ስለኛ በሰነፎቹ አይሁድ ፊት ተወቀሰ፣ ስለኛ ተጠፈነገና ታሰረ። ዘበንቲአነ ስለኛ ነው ይውል። የትኛውንም ነገር ስለኛ ነው ወገኖቼ። የጌታችን ሞት እንደ ጻድቃን፣ የጌታችን ሞት እንደ ሰማዕታት ለክብር ለእሴት አይደለም እኮ፣ ስለኛ ነው። እነሱ መንግሥተ ሰማያትን ተስፋ አድርገው ነው የተጋደሉት። እርሱ ግን ለኛ የመንግሥተ ሰማያት መግቢያ የሆነን ዘንድ ስለኛ ነው ሰው የሆነው። ዘበንቲአነ ያልኳችሁ ይህን ነው። ዕዳ ኖሮበት ያን ዕዳ ለመክፈል ሰው የሆነ አይደለም። የኔና የእናንተን ዕዳ ይከፍል ዘንድ ነው ሰው የሆነው። ስለኛ ሰው ሆነ። ስለማን? ስለኛ ነው። ስለኛ
ስለኛ ስለ ሰዎች የሚለው ለዚህ ነው ጸሎት ሃይማኖታችን። ወገኖቼ ሰው የሆነው አንዳንዶች የጎደለበት ነገር ኖሮት ያን የጎደለበትን ነገር ለመሙላት ሰው የሆነ እንዳይመስላቸው ምን የጎደለበት ነገር አለ? የጎደለበትማ ሰው ነው። አባቶቻችን እንደሚሉት ዕፀፀ ክብር የክብር ጉድለት የገጠመው አካላዊም ባህሪያዊም ጉድለት የገጠመው የሰው ልጅ ነው። መለኮትማ ምን ክብር ይጎድለዋል? በክብርና በልዕልና እኮ ያለ ነው። የተዋረድን እኛ፣ የጎሰቆልን እኛ፣ ክብር ያጣን እኛ፣ ጸጋ ያጣን እኛ፣ የጎደለብን እኛ። ይልቁኑ ሰው በመሆኑ ምክንያት የመለኮት ልዕልና ለኛ የኛ ትህትና ለሱ ሆነና ሕጸጻችንን፣ ክብራችንን፣ ጉድለታችንን፣ ውድቀታችንን ሊያጠፋልን ስለኛ ነው ሰው የሆነው። ስለኛ ወገኖች፣ ስለኛ ነው ሰው የሆነው።